ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ትናንትና ቼልሲ በሶስተኛ ዙር በቻምፒዮንስ ሊግ ጨዋታ ማለት ነው በስታንፎርድ ብሪጅ አያክስ አምስተርዳምን አስተናግዶ 5-1 ማሸነፉ ይታወቃል። የትናንትናው ጨዋታ እውነቱን ለመናገር ከቻምፒዮንስ ሊግ ይልቅ ያምና የቼልሲ የኮንፈረንስ ሊግ አይነት ጨዋታ ነው የሚመስለው የነበረው። አያክስ አምስተርዳም በእውነቱ ለቻምፒዮንስ ሊግ የማይመጥን አይነት ክለብ መሆኑን የታየበት ይመስለኛል እና ውጤትም እየቀናቸው አይደለም ያሉት አያክስ አምስተርዳሞች ከሰሞኑ በጣም እየተሸነፉ ነው ያሉት። ቼልሲ ግን ይህንን የአያክስ ክፍተት በመጠቀም ትናንትና ዘና ብለው በወጣቶች እንደውም ወጣት ተጫዋቾች ናቸው ጎሎቹን ላይ ያስቆጠሩት። በቃ በጣም የሚገርም እንቅስቃሴን አድርገው ጎሎችን አስቆጥረው ጨዋታውን ከረፍት በፊት ነው ጨርሰውት የወጡት ማለት ነው የቼልሲ ልጆች። ስለዚህ ጨዋታ የምላችሁ አንዳንድ ነገሮች ይኖራሉ። እነ ስቲቫኦ እነ ጄሚ ጊተንስ ያሳዩት እንቅስቃሴ የሚገርም ነበረ። ለቻናሉ ግን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከቢኤችቲቪ ቤተሰብ በመሆን ይቀላቀሉ። አዳዲስ መረጃዎችን ባሉ ቁጥር ስለ ቼልሲ አዳዲስ የተወሩ ነገሮች ካሉ በየቀኑ ለእናንተ የማደርሳችሁ ይሆናልና ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉት። እንግዲህ ትናንትና ቼልሲ የቻምፒዮንስ ሊግ ጨዋታን 5-1 አያክስን ካሸነፈ በኋላ በጨዋታው እንቅስቃሴ ውስጥ ያየናቸው በጣም የሚገራርሙ ነገሮች አሉ። ከዛም ውስጥ በመጀመሪያ እንግዲህ የካይሴዶ እንግዲህ በቀኝ ተከላካይነት መጀመር ነው። ካይሴዶ በቀኝ ተመላላሽ ተከላካይነት ትናንትና ጀምሮ ነበረ። ማሎ ጉስቶ በህመም ምክንያት ሳይሰለፍ ቀርቷል። ማሎ ጉስቶ እንደምታውቁት በእንግሊዝ ፕሪሚየር ሊግ የቀይ ካርድ ተመልክቷል። በሁለት ቢጫ ወጥቷል። በኖቲንጋም ፎረስት ጨዋታ ቻምፒዮንስ ሊግ ላይ ይሳተፋል ተብሎ እየተጠበቀ ነበር። ምክንያቱም አሁን በሚመጣው ሳምንት ባለው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ መሳተፍ አይችልም። ስለዚህ ዞሮ ዞሮ እረፍት ያገኛል ተብሎ ስለሚጠበቅ ማለት ነው። ሆኖም ግን በዚህ ጨዋታ ላይ በህመም ምክንያት ሳይሰለፍ በመቅረቱ ሪሲ ጄምስ ደግሞ እንደምታውቁት ኤንዞ ማሬስካ ከዚህ በፊት ተናግረው ነበረ። ከአንድ ጨዋታ በላይ በአንድ ሳምንት ውስጥ አላሰልፈውም። ሪሲ ጄምስ እና ሮሜሮ ላቪያ ከፍተኛ የሆነ ጥንቃቄ የሚያስፈልጋቸው ተጫዋቾች ናቸው ሲሉ ነበርና በዚህ መሰረት እንግዲህ ሪሲ ጄምስን ሳያስገቡት ቀርተው በሱ ፈንታ እንግዲህ በቀኝ መስመር ተከላካይ ተመላላሽ ተከላካይነት ሞይሰስ ካይሴዶን እንግዲህ ራይት ባክ አድርገው ሲጠቀሙት ነበር። ትናንትና ሞይሰስ ካይሴዶ በቋሚነት ራይት ባክ ሆኖ ጀምሮ ነበር። ከዛ በኋላ መሀል ላይ ያሉት ደግሞ አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ እና ፋኩንዶ ቦናኖቴ ሆነው ነበር የጀመሩት። ጥሩ እንቅስቃሴ ነው ያደረጉት በእውነት ለመናገር ወጣቶቹ በተለይ እነ አንድሬ ሳንቶስ እነ ፋኩንዶ ቦናኖቴ ከረፍት በፊት በጣም ጥሩ እንቅስቃሴን አድርገዋል ማለት ይቻላል። ማርክ ጊዩም ደግሞ በአጥቂነት ለመጀመሪያ ጊዜ በቋሚነት በዘንድሮ የውድድር ዓመት ለቼልሲ ጀምሯል ማለት ነው። ማርክ ጊዩ በቋሚነት በጀመረባቸው እንግዲህ ጨዋታዎች በጣም ብዙ ጎሎች ቼልሲ ሲያስቆጥር ይታያል። ማርክ ጊዩ ባለፈውም ከሊቨርፑል ጋር በነበረውም ጨዋታ ተቀይሮ በመግባቱ ምን ያህል ክፍተት በመፍጠር ፊት ለፊት ላይ ጎሎች ቼልሲ እንዲያስቆጥር ይረዳ እንደነበረ አይተናል። ከዛም በኋላ በኖቲንጋም ፎረስት ጨዋታም ላይ ማርክ ጊዩ ተቀይሮ ከገባ በኋላ ቼልሲ 3 ጎሎችን ማስቆጠር ችሏል። በትናንትናው ጨዋታ እንግዲህ ኤንዞ ማሬስካ ማርክ ጊዩን ላይ እምነት ጥለው አስገብተውት ነበር በቋሚነት። ከዛ በኋላ ግን ማርክ ጊዩ ጎል ማስቆጠርም ችሏል ማለት ነው። ቆንጆ ጎል አስቆጥሯል። ከዛ በተረፈ ግን ወጣቶቹ በደንብ አሸብርቀው የታዩበት ጨዋታ ነበር ትናንትና። በተለይ እነ ጄሚ ጊተንስ በጣም የጨዋታው ኮከብ የሚያስብል እንቅስቃሴን ሲያደርግ ነበር። ጄሚ ጊተንስ እውነት ለመናገር ከጨዋታ ከጊዜ ወደ ጊዜ አሁን በጣም እየተሻሻለ የመጣ ተጫዋች ነው ጄሚ ጊተንስ እና በጣም እንደውም አሁን ትኩረት ተደርጎበት ጄሚ ጊተንስ ለወደፊቱ ምርጥ ይሆናል ተብለው ከሚታሰቡ ተጫዋቾች ውስጥ አንዱ የሆነ የመጣ ይመስለኛል። ይሄ ፕሪሚየር ሊግን ከተላመደ በኋላ ጥሩ ነገሮችን ያሳየናል ብዬ ገምታለሁ። እንደተለመደው ስቲቫኦም በቀኝ መስመር አጥቂ ላይ እንግዲህ የቀኝ ክንፍ አጥቂ ሆኖ ጀምሯል። ስቲቫኦ በጣም ምርጥ እንቅስቃሴ አድርጓል። ሁላችንም እንግዲህ ስቲቫኦ ኳስ በሚይዝበት ጊዜ የሆነ ነገር እንጠብቃለን። በቃ ልጁ ወደፊት ብቻ ነው የሚያስበው። ኳሶችን ይዞ ወደ ጎል ለመሞከር ለአሲስት ለማድረግ ለመስጠት የሚያደርግበትን እንቅስቃሴ ስትመለከቱት ወደኋላ የሚባል ነገር አያውቅም ስቲቫኦ እና ደጋፊዎችም በቃ የሆነ ነገር ይጠብቃሉ። ስቲቫኦ ኳሱን በያዘ ቁጥር የሆነ አደጋ ይፈጥራል ብለው ሁሉም ስለሚያስቡና እንደውም የአያክስ ተከላካዮች ስቲቫኦ ኳስ በያዘ ቁጥር በ3 በ4 ተጫዋቾች ነበር አጀበው ሲከላከሉት የነበረው። ያንንም ግን ተቋቁሞ ስቲቫኦ የተለያዩ ከፍተኛ የሆኑ በቃ አደጋዎችን ሲፈጥር ነበረ።
በጨዋታም ላይ ፔናልቲውን አሰጥቷል። አንድ ፔናልቲ አሰጥቶ ኤንዞ ፈርናንዴዝ እንደውም እሱ ራሱ ስቲቫው እንዲመታ ጋብዞት እንግዲህ ስቲቫው ቆንጆ የሆነ ጎል በፔናልቲ ማስቆጠር ችሏል ከረፍት በፊት ማለት ነው። ስለዚህ ስቲቫው አሪፍ እንቅስቃሴ አድርጓል ብዬ አስባለሁ። አንድሬስ ሳንቶስ አሪፍ እንቅስቃሴን አድርጓል ብዬ አስባለሁ። ከዛ በተረፈ ግን ቼልሲ ጨዋታውን ከረፍት በፊት ገሎ የወጣበት ይመስለኛል። ከረፍት በፊት ጨዋታውን በሙሉ ጨርሶ ነው የወጣው ቼልሲ። አሪፍ ነገር ነበር ለቼልሲ፣ ምክንያቱም ለእንግሊዝ ፕሪሚየር ሊግ ለሚኖርበት ጨዋታ ላይ ብዙ ተጫዋቾችን ከረፍት በኋላ ማሳረፍ ችሏል። እነ ኤንዞ ፈርናንዴዝ፣ እነ ሞይሰስ ካይሴዶ በቃ ሲኒየር የተባሉ ተጫዋቾችን አሳርፎ ነበር የገባው ማለት ነው ቼልሲ። ይሄ ውጤት እንግዲህ ለቼልሲ ዘና አድርጎት እንግዲህ በአራተኛ ተከታታይ ጨዋታውን ነው እንግዲህ ማሸነፍ የቻለው በሁሉም ኮምፒቲሽኖች። በቻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም ወደ አሸናፊነት መጥቷል። ቼልሲ 4 ተከታታይ ጨዋታዎችን ማሸነፍ ችሏል። በዚሁ ይቀጥላል ብዬ ተስፋ አድርጋለሁ። እንደምታውቁት ኤንዞ ማሬስካ በቀይ ካልወጣበት በስተቀር የመሸነፍ ፕሮባቢሊቲው በጣም ዝቅተኛ ነው። ስለዚህ ቼልሲ በማሸነፍ ጎዳና ላይ ያለ ይመስለኛል በዚህ ሰዓት ላይ። እናንተስ ምን ታስባላችሁ? ቼልሲ ጥሩ እንቅስቃሴዎችን እያደረገ ነው? እንዴት ነው የነስቲቫውስ እንቅስቃሴ? የነ ጄሚ ጊተንስስ ምን ያህል አስገርሟችኋል? እናንተስ ኮመንት ላይ አስቀምጡልኝ። አዳዲስ ነገሮች በተከሰቱ ቁጥር ለእናንተ የማቀርብ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉት፣ ሼር አድርጉት። መልካም ጊዜ እንዲሆንላችሁ ከቢኤችቲቪ እመኛለሁ። ቻው።